ሰላም እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን ደህና ነኝ። እና እንዴት ናችሁ? ለሞቱ ወንድማችን ነጻነት ወርቅ ለነፍሱና ለገነት ያኑርልን። እና እንዴት ናችሁ? እና የሰው ልጅ በህይወቱ ያው ማለት መኖር እንዳለ ደግሞ ህይወት እንዳለ መሞት አለ። እና ያው ሁለት አይነት አሟሟት አለ። የሁለት አለም ስደተኛ እንዳንሆን ጸሎት ማድረግ ነው በመጀመሪያ። ሲቀጥል ደግሞ በነገራችን ላይ የሰው ነፍስ አንድ ነው። ትልቅ ይሁን ትንሽ ይሁን በቃ ብዙ ነገር ያረጀ የፈጀ ይሁን። ለሩቅ ሰዎች አሁን ለምሳሌ ያረጀ ሰው ሲሞት ትልቅ ሰዎች ማለት ነው ሲሞቱ አይ እሱስ እድሜው ይበቃዋል እንላለን። ግን ቤት ላሉት ሰዎች ያጎድልባቸዋል ማለት በቃ ያጎድላል። ስለዚህ የሰው ነፍስ አንድ ስለሆነች ያው ትልቅ ሰው ሲሞት ብዙም አይከፋንም ስላችሁ በቤት ያሉ ናቸው እንጂ ሌላው በርግጥ እንትን አይለውም ብዙም አይሰማውም አንድ ቀን ያለቅሳል። ግን ወጣት ህፃናት ሲሞት በጣም ሰው የቅርብም የሩቅም በጣም ያዝናል። ለምን መሰላችሁ? አንዳንድ ጊዜ አርጅቶ መሞት የሚባለው በጣም እየናፈቀን እየቀረ ነው። ስለዚህ ለዛ ይመስለኛል ብዙ ጊዜ ስለሞት ስናስብ የሆነ ነገር ሲፈጠር በጣም እንደነግጣለን። በቃ ለምን እንደዚህ ሆነ? አይ ህይወት እንደዚህ ናት። በቃ እንደዚህ ነበር እንዴ? ምናምን ያኔ ለአንድ ቀን ለሁለት ቀን በጣም እንሸበራለን በጣም ማለት ነው። በእውነቱ ከሆነ ማለት እና አንዳንድ ጊዜ እኛ በአለም በጣም እንባክናለን በጣም ለስጋችን ማለት ነው። እና ለነፍሳችን ግን ወደ ሃይማኖት ቅረቡ ወደ ቤተክርስቲያን ቅረቡ ስጋው ደሙን በቃ ወደ ቤተክርስቲያን ቅረቡ ስንባል ኧረ እኔ እኮ ገና ወጣት ነኝ። አሁን እንኳን አልቀርብም ትንሽ ልቆይ። አሁን እንኳን አልጾምም አልጸልይም ትንሽ ልቆይ እያልን ህይወታችንን በጣም እናባክናትና ባልታሰበ ነገር ደግሞ ሞት ነውና መጥቶ ቢወስድን። የዚች አለምስ ኑሮ 90 80 መቶ ያልሞላች ናት አሁን ላይ እየተናፈቀች ነው። ያቺ ለራሱ ግን ቢሆንም ያቺን ብትናፈቅም ግን ያው በምድር ላይ ስንኖር ብዙ ድክመት አለ። ይሄን ደግሞ ከዚህ የሚበልጠው ዘላለማዊ ህይወት የምንኖርበት ሰማያዊ ነውና በሰማይ ርስታችንን እንዳናጣ ለሰው ልጆች ብዙ ነገር መሆን አለብን። በሃይማኖታችን ጸንተን መኖር አለብን። እና አባቶቻችንም እንደሚሉ ቅዱስ ጳውሎስ እኔ ወደ ክርስቶስ ልሄድ እናፍቃለሁ ብሏል ይላል መጽሐፍ ቅዱስ። እና በቃ ለንስሐ የበቃ ስጋው ደሙን የበላ የተዘጋጀ ሰው ዘላለም ህይወት ወዳለበት ቢሄድ ይቺ ምድራዊ ኑሮ አድካሚ ብዙ ነገር እንደሆነች ያውቃል። እኛ ግን ገና ሮጠን አልጨረስንምና የሆነ ነገር ሲፈጠር እንደነግጣለን እንታወካለን። ብዙ ነገር እንሆናለን እና መታወካችን መደነገጣችን ለንስሃ ያበቃናል ወይ? ለስጋው ደሙ ያበቃናል ወይ ስንል እኔ እንደኔ አላበቃንም። አንድ ቀን ሁለት ቀን ሶስት ቀን በቃ ሚዲያ ላይ እሪ እንላለን ሼር እናደርጋለን በጣም እንጨነቃለን። በቃ በጣም ከዛም በኋላ ያው የቅርብ ቤተሰቦች እንትን አለን ያ አመት ሲመጣ ብቻ ነው የምናስታውሰው ማለት ነው። ስለዚህ እንኖራለን ብለን ስሩ ትሞታለን ብለን ደግሞ ንስሃ ግቡ ብለዋል አባቶቻችን። እና እኛ አሁን እንለፋለን ዝም ብለን ለስጋችን ወይ አይሞላልን ወይ ምን አይልልን በቃ ስንለፋ ብዙዎቻችን ደግሞ ወደ ገዳም በመሄዳችን እድሜ ስደት እንመጣለን በ40 በ30 ከ40 በላይ ምናምን በቃ ሁል ጊዜ ምድራዊ ህይወት በጣም አድካሚ ከመሆኑ የተነሳ በተለያየ ሀገር እንሰደዳለን። እና አንዳንድ ጊዜ ቁጭ ብለን ስናስበው በጣም እንባክናለን ለዚች ምድር በቃ ለዚች ለስጋችን ማለት ነው። ለነፍሳችን ግን አንድ ቀን እረፊ ብለን የምናሳርፍበት ሰዓት የለም። አንድ ስብከት አንድ መዝሙር የምንሰማበት ሰዓት የለም። እና አንዳንድ ጊዜ ሞትን ካሰብን አይቀር የሆነ ሰው ሲሞት መረበሽ ምን ማለት ሳይሆን የዛ ሰው ሞት ለንስሃ እንዲያበቃን ለክብር ስጋው ለቅዱስ ደሙ በቅርብ ያለውን እንዲያበቃን ብዬ አስባለሁ። እና መደንገጣችን እንዳያነሳሳን ነው እንጂ
ጦርነት ሲመጣ ቤተክርስቲያን ሲቃጠል የሆነ ገዳማት ሲፈርስ የሆነ ሰው ሲሞት ብቻ ታውከን ለ3 ቀን ለ4 ቀን ጸጥ ማለት የለብንም። እና አንዳንድ ጊዜ ያው ብዙ ነገሮች እናስባለን ከነዛ ከምናስባቸው ሰው ሁሉ ግን አንዱ ነገር ይፈጸማል። እና የሰው ልጅ አላማው በጣም ሩቅ ነው። በጣም አንዳንድ ጊዜ ሞትን እንረሳለን እንዴ ብዬ አስባለሁ። ረስተነው ነው እንዴ እንደዚህ የምንሆነው እላለሁ። እና ለስጋችን የምናደርግለትን ለነፍሳችን አንድ ቀን አድርገን አናውቅም። በነገራችን ላይ ማለት ነው። ንስሃም ዋጋ የለውም። ስጋው ደግሞ ዋጋ የለውም። በቃ ብዙ ነገሮች ዋጋ የላቸውም በነገራችን ላይ እና ከነዛ ሁሉ ምን እናደርጋለን? እኔ እንጃ አንዳንድ ጊዜ ጾሙንም ጸሎቱንም ምጽዋቱንም ንስሃውንም ሁሉን ነገር ትተን ቁጭ ያልን ሰዎች አለን። ግን የመጨረሻችን ጊዜ ማወቅ አለብን። ስለዚህ ሰዎች ሲሞቱ ለምን ሞቱ ሳይሆን ፈጣሪ ሆይ በእውነቱ ከሆነ የእውነት ክርስቲያን አድርገኝ የእውነት ማለት ነው የእውነት እንደምንሞት የእውነት ክርስቲያን አድርጎና ብንሄድ ዘላለማዊ ህይወት እናወርሳለንና እግዚአብሔር ዘላለማዊ ህይወት እንድንወርስ ይርዳን። በተረፈ ለስጋችን የምናደርገውን ድክመት ለነፍሳችን ብናደርገው አስራት ብናወጣ ስጋው ደግሞ መቀበል የማንችል ንስሃ ብንገባ በቃ ወደ ፈጣሪያችን ብንቀርብ የተሻለ ይሆናል ብዬ አስባለሁ። የ2 ቀን ጭንቀት እና የ2 ቀን ለቅሶ ሳይሆን ወደ ቤቱ እንድንቀርብ ነው እኔ የምመክረው እላችኋለሁ። እውነት የወጣትነት ጊዜያችንን እግዚአብሔር ይባርክልን። የእውነት ክርስቲያን ያድርገን የእውነት ማለት ነው። በዚች አለም ስንኖር ደክመን ደግሞ በላይኛው አለም ከገንባት ሰዓት እሱ ይሰውረን። በርግጥ በኢትዮጵያ ምድር ውስጥ በጦርነት የማያልቅ ህዝብ የለም። የማያልቅ ያው በሚዲያ አንድ ሰው ሲሞትም ጦርነትም በአንድ አካባቢ ሲኖር ብዙ ነገር ሲኖር ነው እንጂ በሀገራችን በኢትዮጵያ በእውነቱ ከሆነ በጦርነት በረሃብ በባህር በብዙ ነገር የማያልቅ ህዝብ የለም። ሁሉም ብዙ ነገር እየደረሰበት ነው። ግን ደግሞ ያው አዲስ ነገር ፈላጊ ነንና አዲስ ነገር ሲመጣ ያው እንድንጨነቅ እየተጨነቅን ነውና መጨነቅ ሳይሆን ጭንቀታችን ለንስሃ ያድርግልን ነው የምለው። እና እንግዲህ የሞቱትን ነፍስ ይማር ያዘኑትን ያጽናናልን። በእውነቱ የሆነ ክርስቲያን የሆነ ስጋው ደሙን ተቀብለን የሆነ ጾም ጸልየን ምንም ነገር እንኳን ቢመጣ ከሀገር ነፍሳት እንድንድን እግዚአብሔር ይርዳን። ነው ምክሬ አመሰግናለሁ። እና አይዞን እንበርታ